በቀደም የመጣችውን ቬሎ አይታችሁታል። የዛኔ ትዝ ይልሃል? እንደዚህ አይነት ለምስ የዛኔ ትዝ ይልሃል? ያ የገዛ ነው ቬሎ ብላ ያመጣችሁ ሌላ፣ ዛሬ ለብሳ የመጣችሁ ሌላ። አቃተኝ ልጅ ውስጥ ከመፈጠሩ ግን እግዚአብሔር ፈረደባችሁ። እንደኛ ያለው ያምናል። ግን ሌሎች ህፃናት፣ ወጣቶች፣ ሌሎች ከነዚህ የዚህ የክፉ የሰይጣኑ መንገድ ያልገባቸው ብዙ ሰዎች አሉ። እውነት ነው የሚመስላቸው። አዝነው የሚያለቅሱ አሉ። ቁጭ ብለው የሚያወሩ አሉ። አዝነው ይሄ ሁላ ጊፍት የተሰጠው ስላዘነ ነው። ይሄ ህዝብ ነው ያውቀዋለሁ። በፍቅር በፎንቃ ከመጣህበት ነፍሱን ይሰጣል። ተከደው ምናምን በቃ እያሳዘ በቃ ምክንያቱም ሁላችንም የራሳችን የውስጣችን እሳት ስላለብን ያ አዊ ከዳት ምናምን እንጂ እውነቱን ስላወቀ አይደለም ይሰጣት። ግን እግዚአብሔር ይመስገን፣ እግዚአብሔር ይመስገን እንደተጠበቀው አይደለችም። እግዚአብሔር አክሽቶ ይቺ ልጅም ትልቅ አምላክ አላት። ገና ምን አይተሽ እኛ ባንቺ ደግሞ ጊዜ አጥቼ ደግሞ እኔ ባንቺ አቤት አስበሽዋል ሌሊቱን በሙሉ አትስጧት ብዬ ምናምን ሳበላሽ እኔ ያዝኩት ትልቅ መድኃኒዓለም እንዳለ ታውቂያለሽ። ከቀማሽ እኔ ነፍስሽን እንዲቀማ ብቻ ነው መጸለየው። በእኔ ሳይሆን ሲቀር ምን እንደምል ታውቂያለሽ። እኔ እግዚአብሔር ሊሰራ የፈለገው ነገር አለ፣ አለቀ። በእኔ የማይሰራ በሱ የሚሰራ ግን አለ። ገብቶሻል? ሰውን ያለ ስራው ሲሰጭ የአንዱ ቤት ፈርሶ አንቺ ተሰብስበሽ ቁጭ ልትይ አሩ ሲሪየስ በምን መልኩ ያልደረሰብሽን ሰው ምንድን ነው ምክንያትሽ? ገንዘብ። ምክንያቱም ይሄ የመጣሽበት ፈርጋን ገናይትሽ ሳይካትሪስት ነው የሚያስፈልግሽ። በነገራችን ላይ አመጥ የወጣችሁ በ9 ዓመቷ የወጣችሁ በእግሯ እስከ የመን ድረስ በእግሯ ተናግራለች። ራሷ ሻርክ ጋራ ሰላም እየተባባለና እሱ ውሸት ነው። አንቺ በሻርክ አይደለም የመጣችው። የመን ስትገቢ ምንም የምታውቂው ሻርክ ምናምን የሚባል ነገር የለም። በእግሯ ነው የመጣችው። በእግሯ በ9 ዓመቷ ነው የወጣችው። እንኳንስ አበሻ ልትገናኝ አይደለም አካባቢዋ ላይ ያለው በሙሉ የመንና የመን ነው። አረቦች ምናምን ናቸው። ኤርትራያኖችም ሀበሾችም አጠገብ አያደርሷትም። መረጃ ከፈለጋችሁ ነው ይሰጣችኋል። ማንም አያደርሳትም አጠገቡ። እንዲህም አለ። ምንድን ነው የሚሉት? ሄሉ ጠንካራ ናት ይሏቸዋል። እንደዚህ አይነት ሴት ደግሞ የሚያስፈልጋት ምንድነው? ሕክምና ብቻ ነው። ሰምታችኋታል ቅድም በቃ ምንድን ነው የሆነ ነገር እንኳን ቢሰማት ኖሮ ቦይፍሬንዷ ኤክሷ ቢሆንና የፍቅር ነገር ቢኖር ብር አይታያትም ነበር። ምን እንዳለች ታውቃላችሁ? ጠበቅኳችሁ ነው ያለችው። አልሰጣችሁኝም። ከዚህ በኋላ ግን ከኔ ጥሩ ነገር እንዳትጠብቁ። ከዚህ በኋላ እንደሰጠኝ መርዝን የሰጣችሁኝ መርዝ እሰጣችኋለሁ ብላለች። ምክንያቱም ዳስኬቱም ጌልት ብር ነው የምትፈልገው እሱ። ስጡን ኦኬ፣ ካልሰጣችሁኝ ግን እጨርሳችኋለሁ። ከዚህ በኋላ በእኔ እንዳትፈርዱ። አሁን እንግዲህ ከዚህ በኋላ የሚመጣው በሙሉ ያ በውሸት ዶክሜንት፣ በውሸት አንድ ሀቅ ነገር፣ አንድ እውነት ነገር የላትም። አንድ እውነት ነገር የላትም። ስድብ አለባት። እዚሁ ላይ ትለቃቅማለች፣ ኢንሳይድ ትላለች፣ ታዋርዳችኋለች። አለቅ ተስፋስ ሌላ ነገር የላትም። ግን የማይነቁ አንጫጫቻችሁ ያላችሁት ትንጫጫለሽ። አይዞሽ። ይሄኔ በህይወትሽ በኑሮሽ እየተንጫጫሽ ነው። ይሄኔ እዚህ ጋር ፈጠሽ እኮ የምታኝ እኮ ወገብሽ እየተንቀጠቀጠ እግርሽ ውስጥ እሳት እየወጣ የኔን ህይወት እየፈለግሽ ነው። አንቺ ተንጫጭ። እኛማ ስለደላል እግዚአብሔር ይመስገን ቁጭ ስላረገን ለሌላው ድምፅ እየሆንኩኝ ነው። የኃጢአትን ገንዘብ ልበላን እዚህ ጋር አልቀመጥም። የሰውን ስም አጥፍቼ ልበላ አልቀመጥም። ይገባሻል? ያ እንደዚች ያለች ባለጌ ግን እንደዚች ያለች ስድ ግን የሰው ቤት ውስጥ ገብታ አፍርሳ እንዴ! እናንተ ሰዎች እንዴት ነው የምታስቡት? ግን እምነት ጠፋባችሁ? አትሊስት ያቺ እምነት እኮ ነበረችን እዛ ሀገር ውስጥ ስናድግ በየቤታችን ሙስሊምም ይሁን ክርስቲያን ይሁን የምንፈራው እግዚአብሔር አለ፣ የምንፈራው አላህ አለ። እሱ በሙሉ ጠፋብን ማለት ነው። በቃ ሁሉንም እሺ፣ ሁሉንም እሱን እንኳን የሆነ ነገር እንኳን ስንሰራ ፍራ እግዚአብሔር አለ እግዚአብሔር ምንለው እሱን ጠፋ። በግላችን እንስረቅ እንዋሽ፣ በግላችን ግን እንዲህ ፍጥጥ ያለ ነገር ለጌም እና ለገንዘብ ለቲክቶክ ለዩቱብ ተብሎ
የሰው ቤት ለዚያውም የአገር ትልልቅ የሆኑ ሰዎችን አንበሳ እየወረደ ዝም በሉ እየተባለ እባክሽ ቤታዬን አትናገርብኝ። 5 አንበሳ ያወረደችው ማንሽ አንቺ ምናምን ስለ በእናትሽ ቤታዬን ምክንያቱም ቤታን ስለሚወዷት ቤታ በአይን እንኳን ማጣቃቸውም ተወቃቸው ሄዶ 5 አንበሳ ለምን ቤታን እንዳትናገራት ማለት ነው። ቤታ ምንድነው ቅድም ያለችው? ያ እኔ አባቴን ብቻ ስለተናገረችብኝ ይቅርታ ትበለኝ። እኔ ቂም ማለት በነገራችን ላይ አንድ ናቸው። የዛ አካባቢ ሰው ዝም ብሎ ነው የሚቦጠረቅ። ይሄ ሐሞት ምናምን ነገር የለበትም። በነገራችን ላይ አንድ ናቸው። ቤታም አንቺ ሄለንም ያችጉችም አንድ ናቸው። ቶሎ ነው የሚረሱት ነገሮችን። እንደኔ ያለችው ስታጋጥምሽ ግን እኔ መቼም ምንም ነገር የምረሳ ሴት አይደለሁም። ሐሞት ያለኝ ሴት ነኝ። ገራሬ አረሳልሽ። ይሄ ነው ከእናንተ ለየት የሚያደርገኝ ይሄ ነው። ገባሽ? ግን የኔ ችግር የለም። ኤኒ ታይም ይኸውልሽ እንዲህ ስትወድቂ እንዲህ ድንጋይ ነው የምጥልብሽ። ኤኒ ታይም አሳብድሻለሁ። ታውቂያለሽ እንዴት አድርጌ ዩቱብሽን እንዳፈራረስኩትኝ። ይኸውልሽ እንደ ሰፌድ አንድ ሰረዝ ነው እንደ ሳብ አድርጌ ሰብለን ያወጣሁብሽ። ሰብለ ስትወጣ ክዊል ያወጣች አለቀ። መታውሽ። ከዛ በኋላ መጀመሪያማ ሰብለ ካናዳን ይዘሽ የተማረች በጣም ስማርት የሆነችን ሴት ይዘሽ እንዲቀውጥ ስታረጊው የኔን ስም እያስነሳሽ ገባሽ? አንድ ቃል ነው የተናገርኩት። ሰብልዬ እቺ ሴትዮ ከአንቺ ጋር ፓስ አታረግም ያልኳት። በትክክልም ደግሞ ፓስ አታረግም ሰብለ ከአንቺ ጋር እዛ ቦታ ላይ ዛሬ እንዴት እግዚአብሔር እንዴት እንደምታመን ያ አሁንም ነገርኩሽ አይደለ? ከዩቱብሽ ላይ አንድ ሰው ስብ ያለው አሁን ደግሞ ከህይወትሽ ላይ አንድ ነገር ነው የምስበው። ልጅሽን ያወጣውልሽ ልጅሽን ያን ያቃጠልሽ ገና የበቀደሙን ፎቶ ደግሞ አስለቅቅልሻለሁ። ቅርብ ቀን ደግሞ ፎቶ ደርሶኛል። የባልሽም የባልሽ ዱባይ ያለው ማለት ነው። የነሳራን ሀበሻ ዝግ አድርገው የነገረው የልጇ አባት ዱባይ ነው የሚኖረው። እንደዚህ አይነት ባለጌ እኔ እኮ ዱባይ ትልቅ ሰው አለኝ ማለት የልጅሽ አባት ልጅሽን ከትምህርት ቤት እንዲያንቀሽ ነው የምታመጪው እስከ ቤት ድረስ። ማንም ፈቀቅ ብሎ የሚያይልም ስለ ልጅሽ ሲናገሩብሽ እንዲያደርግሻል አይደለ? እስከነ ፎቶ ሲያሻለው ምን እንደሚመስል ልጅሽ። ያ አንቺ እስካላቆምሽ ድረስ መዓት ጠላት እያፈራሽ ነው የምትሄጂው። አንቺ ባወራሽ ቁጥር አንቺ ስለ ሰው እንደዚህ ያወጣለሁ ስትይ ስለ አንቺም ይወጣል። ይሄም አይቀርም። ገባሽ? ከዛ የልጅሽን ፎቶ ስታይ ራስሽ ታፍሪበታለሽ። ለምን ትናደጃለሽ? ይህ እኮ የእግዚአብሔር ስጦታ ነው። አንቺ የሰው ልጅ የሙኒትን ልጅ እንደዚህ ና ዋት አባውት ዩ እኔ በጣም የምናደደው እንደዚህ አይነት ራሳችሁ ላይ ያለ ችግር ባክ ዘርበል። እኔ ትላንትና ጌም ያላክልኝ በሙሉ አሁን እዚህ ጋር ህዝብ ተሰብስበው ስታይ ትልክልኛል አይደለ? ጌ ቡልሽት ዘረደዛ እከካሞች። እነዚህ ደግሞ አስቀያሚ ሁላ በጣም ነው የሚገርሙት። እነዚህ ደግሞ ትላንትና እዚህ ጋር ጌም ስትጫት የማይልክልክ ሰው ያይና 300 400 ሲሆን ጌም ይልክላል። ገራሪ ረደዛ አንቺ ልንገርሽ፣ እኔ እንዳንቺ ቀኑ ሙሉ አይደለም የምለፈልፈው፣ ጠብቄ ነው ማስገባልሽ። እንደዚህ ነው ራቁትሽን ማስቀርሽ፣ እንዲህ እንድታብጅ ነው ማድረግሽ። ልንገርሽ በተፈጥሮ እንዳንቺ ደደብ ደንቆሮ ሴት አይደለሁም እኔ። ሲመቸኝ ግን እጥልሻለሁ፣ ሳይመቸኝ ግን እኔም ድብድብ አልፈልግም። ሲመቸኝ ሳገኘሽ ግን እንደዚህ ነው ቀንድሽን እንዲያቁሜ ያሰብሽውን እኔ በገንዘብ ነው የምቀጣሽ። እኔ ከአንቺ ጋር ቁጭ ብዬ ለምን መሰልሽ? ገቢሽ ስለሆነ አንቺ የጠበቅሽው ይህንን ስትይ ምናምን ነገር ጌም ስትጫወች በዛውም ዮዳብን እንቀጥቅጠሽ ደብድበሽ ምናምን ነገር ኖ ታሪክሽን ማውራት ነው። ትላንትና በመቃብር አጭበርብረሻል $13,000 ይሄ ህዝብ ሰብስቦልሻል። ባሌ ሁሌ ደግሞ በቃ ባል ሌላ ማጭበርበር የለሽም እንዴ? ሁሌ ማጭበርበረ ይሄ ነው በቃ ሁል ጊዜ ባል የባለፈውንም ባሌ ሞቶ ከመቃብር አውጥተው ነው ያልሽው አይደለ? ከመቃብር አውጥተው ወደ ራሳቸው ወስደው እንትን ሊሉት ነው። እኔ ግን የድሮ ቪዲዮ እኮ የላችሁም። የድሮ ቪዲዮ ቢኖራችሁ ኖሮ
መቃብር ለመቃብር ህዝቡን ደግሞ ይሄ የኢትዮጵያ ህዝብ ደግሞ አይ መጪ የዛኔ ደግሞ ይሄ እንትኑ ጊዜ ነበር፣ የቄሮ ሙቭመንት ጊዜ ነበር። አይ የኔ ጌታ የኔ እግዚአብሔርም ህዝቡ በቃ የኔ ልጅ የኔ ጌታ በስደት መጥቶ ታሞ እንደዚህ ሆኖ ምናምን እያላልኳቸው ህዝቡ አሉ በባንኳ ገንዘቡ እየላከ እኛ ራሳችን የእውነት ነበር የመሰለን። መቃብር ለመቃብር እየዞረች የሰው መቃብር እያሳየች ይሄ ነው መቃብሩ ያ ሊያወጡትና ሊጥሉት ነው። ከተቀበረ ገና ነው፣ እርጥብ ነው። ምን ላርግ አብጃለሁ ምናምን ስትል ህዝብ በጣም እኮ አትሪክ እኮ የሆነ ህዝብ እኮ ነው። ሬሳውን ከመቃብር ውስጥ አውጥታ ሌላ ቦታ ተቀብሮ እግዚአብሔር ምስክሬ እኔ አንዳንዴ እኮ የምትሰራው ስራ እኮ የሌለ እኮ ነው። ተቀብሮ ሐውልት ተሰርቶ ለስንት ዓመት እንድትከፍል ተብሎ $13,000 የተሰጣት። በሱም ጭቅጭቅ $13,000 ነው የደረሰኝ። ግማሹ $23,000 ነው። 13,000 23 ከዛች ከስዊድን ካለች ሴትዮ ጋር ማለት ነው። ለካ በእነሱ ሌላ ገንዘብ ነው፣ በዶላር ደግሞ ሌላ ነው፣ በኖርዌይ ገንዘብ ሌላ ነው፣ በእነዚህ ገንዘብ ነው ተብሎ ነገሩ በዛው ቀር። ዩቱቧን ከፈተች። ከዛ በኋላ ጀመረችኝ ፖለቲካዋን ማለት ነው። በዚህ በደንቆሮ ጭንቅላተ ጽሁፍ እንኳን የማታነቢ ደንቆሮ ጽፈሽ እንኳን የማታነቢ አይሽ የዛሬ 25 ዓመት የዛሬ 50 ዓመት ካገኘሽ እጥልሻለሁ። ልጅ ከያኔ እጥልሻለሁ ብዬሻለሁ። እጥልሻለሁ ስጥልሽ ደግሞ ልንገርሽ አይደለ ባገኘሁት ነገር ነው የምጥልሽ። እንዲህ ፈዘሽ እንድትቀሪ ማለት ነው። እንደዚህ እያልሽ በቃ አንቺ አሁን የታየሽ ምንድን ነው? እንደ ሀቢባ ነፍሰ ጡር ሆና ነው ያንን ሁላ አንበሳ ያገኘችው። ጥሩ ሰርታ ነው። ያ አረብ ሀገር ላሉት እንኳን አረብ ሀገር ላሉት አይደለም አውሮፓ ላሉት ድምፅ ሆና ነው። አንቺ ምን ሰርተሽ ነው? ለአንቺ ምን አርገሽ ነው ሰውን ያለ ወንጀሉ እየከሰስሽው? ሰውን ያለ ወንጀል እየከሰስሽ የሰው ቤት እየበጠበጥሽ የውሸት ታሪክ የእውነት እያስመስልሽ እየመጣሽ ለጊዜውም ቢሆን እኮ ይሄ ቤት እኮ ሀዘን ይኖረዋል። በጠበጥሻቸው። ምክንያቱም የበጠበጥሽው ቤት ተራ ዝም ብሎ የማይታወቅ ሰው ቤት አይደለም። የበጠበጥሽው ቤት እዚህ ጋር ድረስ ኢትዮጵያ ውስጥ መከራዋንና ስቃያን ያየች እህት ናት። በጣም የሚያሳዝን ህይወት አለ። የዘቢባን ህይወት ሰምታችሁ እንደሆነ ኢቭን ራሷን ልታጠፋ በረኪና ጠጥታ ነበር። ገባችሁ? ምን ያህል የህይወት መሰናክልን አልፋ ዛሬ ደስተኛ ስትሆን የራሷ ነገር ደስተኛ ስትሆን እችን ሴት እችን ሴት ግን ምን ያህል 5 ሆነው ጀምረው ያውላ ብጥብጥ ያውላቸው በጣም የምታሳዝን ልጅ ናት። በጣም የምታሳዝን ልጅ ናት። እኔ ደግሞ ጥሎብኝ በጣም ነው የምወዳት። እኔ ከዛ ግሩፕ ውስጥ ቀሪም የሚወዳት ግሬስ ያላት ደስ የምትለኝ ሴት እሷ ናት። እነ ብዙነሽን እነ ሂሩት በቀለን የምታስታውሰኝ የሆነች ግሬስ ያላት ልጅ ናት። ሌሎቹን እንኳን ብዙም እንትን አላቸው። አንቺ እንደዚህ አይነት ሰው አትሊስት አንዳንዴ እኮ የሆነ እንዲህ ትላላችሁ የሆነ ነገር ኢቨን እንኳን እኛ በፖለቲካ የሆነ ሰው እኔ አሁን በፖለቲካው ድሮ ጌታቸው አሰፋን ልናገረው ፈልግና ውስጤ ያሳዝነኛል። ኢቨን አስባችሁታል? ፖለቲካ ማለት መገዳደል ነው። ትሾተዋለህ ወይ ሾተሃል፣ ሞት ነው ያለ እንትን። ምክንያቱም የአፍሪካ ፖለቲካ እንደዛ ስለሆነ ኢቨን የምትናገረው ያለ ማትናገረው ያለ። አንቺ ግን ይሄ በቃ ይሄ የእቃቃ ጨዋታ ማለት ነው። ይሄ ሁላ ለምንድን ነው? አራበሽም አልጠማሽም። ኑሬ ጥሩ ሀገር ነው። ያ ግን ነው አይደለም። ይሄ እንትን ስላለብሽ ይሄ ሰይጣን ስላለብሽ ነው እንደዚህ በቃ አፈር ቢያፈር ያስበላሽ። ጥሩ ነገር ብትሰሪ እኮ ታገኘዋለሽ። ቢቀርስ ባይበላስ እኔ ሳስበው ምንድን ነው የሚሆነው? መጨረሻሽ ነው እንደዚህ ሰብስበሽ ያመጣሽው ገንዘብ ምንድን ነው የሚሆነው? ያው እያየሽ እኮ ነው፣ በልጅሽ እያየሽ እኮ ነው። እስቲ አንቺ ወንድ ኮንሽ እስቲ ወደ ኢትዮጵያ ኮሚኒቲ ያውጭ። ወንድ ኮንሽ አያሳፍራል አይደል? በጣም ነው የሚያሳፍረው። አንቺ ከኔ ጋር የተጠማመድሽ በዛ። እኔ ደግሞ ኖርማል ነው የማየው። አይደለም ነገርኩሽ እኮ እኔ ቤተሰብ ውስጥ ቢፈጠር እንደዛ ነገር ለእኔ ኖርማል በቃ አክሴፕት ማድረግ አለብኝ። ምንም እኔ ችግር የለብኝ። ዋይ ለምንድን ነው አክሴፕት የማታደርግ የልጅሽን ጉዳይ? ዋይ ለምን ያ ነው እንደዚህ የሚያሳብድሽ እንዲህ የሚያደርግሽ አይደል?
አክሴፕት አድርጊው። አውሮፓ ነው ኢትዮጵያ አይደለም የሚኖረው የተከለከለበት ሀገር። አክሴፕት አድርጊው አይደለም ነጭ ቅባት። አንቺ ራስሽ ችግር እኮ ነው። አንዳንድ ጊዜ ልጄን ሰዓት ኃይለኝነቷን ምናምን ሳይ የኔ ነው ብዬ አክሴፕት አድርጓለሁ። ኃይለኝነቷን በቃ ከኔ የወሰደችው። አንቺ ደግሞ ሲያሽ ወንድ ነው የምትመስዩ የምትይው ነገር ይሄ አጠጣጥሽ ራሱ ምናምናም ሳያሽ ወንድ ነሽ። በቃ ቀስ ብለሽ ወንድ ነሽ። አነጋገርሽ የሴት እንትን የለሽም። ቤታዮ የሀረር ልጅ ናት፣ የሴት እንትን አላት። ጉቺ የሀረር ልጅ ናት፣ የሴት አቋም አላት። ሌሎቹም የሴት አቋም አላቸው። አንቺም ስተት ነሽ፣ ልጅሽም ስተት ነው ካልሹ በእኛ አባባል ማለት ነው። ግን ስተት ብዬ አይደለም፣ ግን ስተት ነሽ። አክሴፕት ካላረግሽው ስተት ነሽ። ይሄ እንዳይወጣን በቃ ያ ነገር ያምሻል ጭንቅላትሽ። እንግዲህ አስበሽዋል ምን ያህል ውስጥሽ ልጅሽ ላይ ምን ልታደርጊ እንደምትችይ አይደለም አላውቅም። አክሴፕት አድርጊ፣ ቴራፒ ሂጂ። ይሄ ኖርማል፣ ይሄ እግዚአብሔር ሰርቶ የሰጠሽ ነው። ተቀበዩ፣ ተቀበዩ። ኦኬ ተቀበዩ። ይሄንን ለመደበቅ፣ ይሄንን ለመሯሯጥ፣ ይሄንን ምን ያህል የሚሰምብን በቃ ምናምን የአንቺ ነገር እንዳይወራ ነው ከቨር የምታደርጊው። 3 ሚሊዮን ብር ነው የጠየቀችው። 3 ሚሊዮን ብር ቀዳዳ። ስማ አይተነዋል እኮ ምንድነው ፉን አልክሳ። ለእኛ ሰው የሚገባን ኮይነ ስንት እንደሆነ እንዳልሆነ እኛ እንነግርሃለን። ኤኒዌይ እንደዚህ አይነት ባለጌና ስድ ልንገርሽ፣ እንደተመኘሽ ትቀሪያለሽ። እንደተመኘሽ ይህንን ነግርሽ። ግን እግዚአብሔር ደግሞ ለሌሎቻችሁ መልስ አለው። መልስ አለ። እቺ ሴትዮ እግዚአብሔር ምስክሬ ነው፣ መልስ አለው። ይህን ደግሞ ጠንቅቄ ነው የምነግርሽ። ጠንቅቄ ነው የምነግርሽ። ባለጌ ስድ እንዳንቺ ያሉ ስዶች ናቸው። ገባሽ? አንቺ አሁን መስሎሻል እንደነ ሀቢባ እንደነ አንዳንድ ሰዎች በጣም ብዙ ሰዎች አሉ። ያ መናገር ማስረዳት እንደዚህ አይነት ስህተት እንኳን ቢፈጠር የአንቺ እኮ እኔ እኮ በጣም አንዳንድ የሚገርመኝ ተሰድበው ተዋርደው እሷ እኮ ትክክል ናት እኮ ያለችው ነገር እሷ እኮ ትክክል ናት ትላለች። እቺ ወራዳ እንደ ዱባይ ያለች እቺ አሜሪካን ቤታየው ያ እኔ እንደ አባቴን ይቀርበትልና አባቴን ይቀርበትልን ደግሞ እንዳንቺ ሰደበችው አይደል? ቤታየው አባትሽ ያደርግሻል ያለችሽ እኮ ሴት ልጅ እኮ ብዙ አይነት ስድቦች አሉ። አንዳንዴ እንደ ሽፓስ የምታያት አባትሽ እኮ ነው ህግሽን የወሰደ። ቅር አለኝ ቅኔ ቅር አይደለም የሚለኝ እንደዚህ አይነት ነገር ቅር አይለኝ። ከቅሬታ ያለፈ ነው። ከቅሬታ ያለፈ ነው። እኔ አንዳንዴ ምን አይነት ሀሞታ ጠጥተው እንትን እንዳሏቸው አይዶን ነው አይገባኝም። ትንሽ ቅር አለኝ እንጂ ለምን ዛሬ ትትስላለች ውይ እንደናከለዬ ውይ እንደዚህ ብላ ከነጉቺ ጋር ስላገዘችልሽ። እኔ አንድ ጊፍተር አሚና የምትባል ጊፍተር አሚን የምትባል ጊፍተር ሁለተኛ እንዳትመጪ ነው ጋር ሁለተኛ ብሎክ ባይሻውን ብሎክ ነው ማድረግሽ። ሁለተኛ እናንተ ሾካካዎች እንዲህ እኔ ጋር እየመጡ ሄለን እቺ ባለጌ ምናምን የሚሉት በሙሉ እሷ ጋር ጊፍት ሲሰጡ አያችሁ። መድኃኒዓለምን ጊፍት ሲሰጡ ኧረ ሳራ ኧረ ሳርዬ ኧረ ይሄ እኮ በሽታ እኮ ነው። ይሄ እኮ በሽታ እኮ ነው። አሁን ሰው ምንድን ነው የሚመስለው? ለእኔ ከኔ ጋር ስለተጣላችሁ ምናምን አንድ ቀን ስለኛ ቤት ስታወራ ወጥቼ መልሼላት አይታችሁኝ ታውቃላችሁ? ነው ግን አንድ ሳራ ሀበሻ እኔ በጣም ያሳዘነች፣ በነገራችን በጣም ያሳዘነችኝ ሳራ ሀበሻ። እነዚህ ነገር የማይችሉ ሰዎች አሉ። ገባችሁ? እንደዚህ አይነት የማይንቦጫረቁ ሊሆነ በቃ ህይወታቸው ሳራ ሀበሻውን የምትሰዷት ይሁን ብታጠፋ እንኳን የምትናገራት ሴት አይደለችም። ላይፏ በስራ ያሳለፈች ልጅ
ቢልድ ናት በቃ ለአረብ ሀገርም ለአውሮፓም እንዴ እንደዚህ አረብ ሀገር ያው ፎቅ አላት ምናምን ሲባል አረብ ሀገር እኔ እንደመጀመሪያ አረብ ሀገር የሰራ ሰው ፎቅ ይሰራል ወይ ነው ያልኩት። መድኃኒዓለምን እኔ አረብ ሀገር ቤት ምናምን እንደሚሰሩ ራሳቸው እንደሚችሉ ልጆች እህት ምናምን እንደሚረዱ ነው እንጂ የማውቀው ሲጀመር እንደ አረብ ሀገር ያንን እንኳን እኔ እንዳስተውል ያደረገችኝ ሴት ናት። ይህን ያህል ፎቅ ሰርታለች። በጣም ጀግና ናት። ክብር የሚገባት ሴት ናት። ግን እንደዛ አበሻቃት መንብላት የእሷ ጓደኛ ወይንም ደግሞ ኢቨን አረብ ሀገር እንኳን የምትኖሩ ሰዎች እችን ሴትዮ እውነቴን ነው የምላችሁ እንትን ማለት የለባችሁ። እች ባለጌ ናት። አርትን የምትወዱ ዘፈን ሴትነትን የምትወዱ ራሱ በዚህ መልኩ የሆነ ልትተቿ አትችል ዘፈንሽ ምናምን ብላችሁ እሱም አይባልም በነገራችን ላይ። ምክንያቱም እነሱ ለፍተው ነው የተማርክ ትንሽ ሞደርን ስትሆን እንደዚህ አይነት አሁን እኔ ዘፈን አዳምጭ ምናምን ሲሉ ቬሮኒካ ነው ልናገራት ፈልግና ግን ምንም ቢሆን ለፍታበታለች። ለእኔ ግን አልተመቸኝም። አለቀ። ሌላ ፋር አትሂዱ ነው የምላችሁ። ዘፈኑን ለእኔ አልተመቸኝም፣ ግን ሌላው ስለተመቸው ነው እስከ አፍሪካ ድረስ ሄዳ ጊፍት እንትን የተሰጣት ሽልማት የተሰጣት ዊን የሆነችው ያኔ። ምክንያቱም ልጅቷ ለፍታበታለች። አይባልም ስታቅ ስለምንም ነገር ስታቅ አይባልም እንደዚህ አይነት ነገር። እቺ ደንቆሮ ከጫካ የመጣች ባለጌ ያ ሲጀመር አመጣጥሽ ራሱ ከሆነ ጫካ እንኳን አንቺ የሀረር ልጅ ልትሆኝ አይደለም ጫካ ናችሁ እናንተ ራሳችሁ። ምን የሰለጠን እንትን የለም። ከጫካ ውስጥ የመጣሽ ነሽ እከካ። አትሊስት ሀረር ከተማ ውስጥ እንኳን የሆነ ትንሽ ትምህርት ቤት ውስጥ እንኳን የሄድሽ ሴት እንኳን አይደለሽ። ትንሽ እንኳን የሰለጠነ ነገር እንኳን ላይብረሪ እና ትምህርት ቤት ያየሽ ሃይስኩል እንኳን ሄድሽ አይደለሽ። ከሆነ እዛ ከጫካ ውስጥ ትመጫለሽ። ይህ ጫካ ጭንቅላትሽ እስከ ስካንዲቪያ እስከ ኖሮ ይመጣል። ከዛ እንደ ጫካ ትሮጭብናለሽ እከካ። ጫካን እየመነጠሩ መስራት ነው የሰለቸን እኛ ራሳችን። እግዚአብሔር ምስክሬ ነው የምላችሁ። ለዚህ ነው ትምህርት ይቅደም። ምክንያቱም የተሰራውን ፎቅም የተሰራውንም ጫካ ታበላሹታላችሁ እናንተ። ምክንያቱም ቀድሞ መንገድ ቢሰራ ቀድሞ ይሄ መብራት ቢገጠምላችሁ እናንተ መብራቱ ላይ ትሸናላችሁ ራስ እንዳንቺ አይነቱ ማለት ነው። ምክንያቱም ያበላሻል እከካም። እንዲያውም ጨለማ ነው እዛ ጋር አልሸናም ብለህ ነው መብራት ጋር የምትሸናው። እንዳንቺ ያለው ኖሮ የመተሽ እንኳን እንትን ያልሽ። ለዚህ ነው ስልጣኔ ትምህርት ይቅደም፣ ተቋሞች ይዘጋጁ፣ ትምህርት ይቅደም። ስትማር ትሰለጥናል፣ ስትማር ታገናዝባል። እከካ ደንቆሮ፣ የደንቆሮ ዘር በስበሀሳ ባለጌ እንዴ! ሰው እኮ በብዙ ነገር እኮ ይነጋገራል። የተጣሉም ሰዎች እንዳንቺን የረካሽ ዝቃጭ ከብትን አይቻላል። እግዚአብሔር ምስክር ነው የምልሽ። ይሁን ፍርሃ እግዚአብሔር። ሁላችንም እንናገራለን። ሁላችንም ልንናገር እንችላለን። ግን የሆነ ታውቂያለሽ የማትናገር ይናገራል። ጂጂ ደንቆሮ ይሆነስ ወይ ጅቦኮ። አሁን የት እንደነበርኩ ታውቂያለሽ? እሷ ቤት ነበርክ አይደል? ምን እንዳለችኝ ታውቂያለሽ? እኔ ነጭ ቬሎ ስለብስ ጂጂ ነጭ ቬሎ ለበሰች። እኔ እሱን ስጠብቅ ጂጂ ሆዴን ትጠብቃለች። አህያ እኔ ጂጂ እንዳንቺ ከአራት ዓመት በኋላ እንኳን ከአራት ቀን በኋላ እኔ ሰው ትዝ አይለኝም። እከካ ፋራ ሰገጤ። ቆይ ልጨርስ። የአዲስ አበባ ልጅ አቅፈሽ የዞረብሽ ምናባሽ ታቅፊያለሽ አንቺ። ጂጂ አስጨርሽኝ። ጂጂ እኔን እየተከተለች ነጭ ስለብስ ነጭ፣ ቀይ አበባ ሲይዝ ቀይ አበባ፣ እኔ ኢሱ ስል እሷ ሆዴ እኔን ለምር ረፍ ጂጂ ይወድሻል ታውቂያለሽ። እሺ ኢሱስ አንቺ ኢሱን ነው የምትጠብቂው? ወዴ ተናገሪ ግልጹ። እኔ እኮ ስማ፣ እኔ እኮ የመርካቶ ልጅ እኮ ነው። ምን ሆነሃል? ስትጀምር ጀምሮ ቆንጆ ስናቅፍ የኖርን ሰዎች ደግሞ እንደች ልጅ አህያ። እሷ እኮ አይታው እኮ ነው የወደደችው። ግን አይታው የሀረር ልጅ እኮ ነች። ኧረ ከዚህ በፊት ግንኙነት ነበር። ኧረ የሀረር ልጅ አይደለችም በእናትህ። የሀረር ልጅ በጣም ምርጥ፣ አንዳንዶች ገገማዎች ናቸው። በጣም ምርጥ ሰው ነው ያለበት። ይቺ የሆነ ጫካ አለ፣ ከዛ ነው የመጣችው። እኔ ጂጂ ሚስጥሩን እኮ ተቀብያታለሁ። ልሰልላት ሄድኩኝ። መጀመሪያ አዳምጪኝ፣ ቀስ ብዬ ነው የገባሁት። ልሰልላት እግዚአብሔር አንተ እኮ
ከአንተ ጋር ለማሾፍ ፕሮግራም ላይ ነው እንጂ እኔ በጣም ተናድጃለሁ። አይ ሲሪየስ ግን አይደለም። መድኃኒዓለም ምናምን ሲሪየስ ግን ጥሩ ልሰልላት ሂጄ ቆይ አዳምጪኝሽ እናቴ ልሰልላት ሂጄ ኧረ ጌሙንማ ጠበጠበችው እናቴን ጠበጠበችው። ኧረ ሄደ ወረኛ ሄደ ስንት አንበሳ ነው የወረደላት? እሷ ከጠበጠበችው ይልቅ እንትና እዮዳ አራት አንበሳ እኮ ነው የወረደለት። አራታም ኧረ ምን ያደርጋል እቺ አሞን ሌዲ ኦንሊ ዋን ላይ ዋንስ አታውራ ናታ። እውነት ነው የሚመስለው ይሄ ህዝብ። ዝም በል ዝም በል ጂጂዬ። ጓደኝነታችን ስለሚበልጥብን ሂጅ ሰልያታለሁ። አንድ አዳምጪ። ሄለን ቤት ታብታብ አስደርጊ ሆን ብዬ ለስለላ ተመልከች። አየሽ ከዛ ማዳመጥ ጀመርኩ። ጂጂ ነጭ ለብሳ አንቺ እንደ ቀናሽ እያስመሰለችሽ ነው። ማለት እቺ 16 አንበሳ ስለወረደልኝ እንዳላወርድ እሺ እንዳላወርድ አትቀደድ። አውርደሃል 16 አንበሳ እናቴን 16 አወርደሃለሁ። እሺ 2 አንበሳ ነው እንዴ ጂጂ አውርደ። ያ ጃጓር የሚባል እሷ ቤት የሚንቀለቀየነ ቀይ የሆነ ሲያስጠላ ስንት አንበሳ እንዳወረደ ታውቂያለሽ? 8 አንበሳ። ወይኔ ጂጂ አልነበረችም ወላሂ 2 አንበሳ ነው ያወረደው። 2 አንበሳ። አትቀደድ ሚውት አታርጊ እናቴ አትቀደዳ። ቶፓን ላይ ነበረች እኮ ቶፓን ላይ ነበረች። አትቀደድ። እሱም ሴታ ሴት ፈርሳም ስለሆነ ነው። እከካ ጂጂ እናቴን አንዳንድሽ በቃ ነው ጉረኛ ለስሙ እዛ ሰው ረዳለሁ ምናምን ይላል። የሆነ እከካም የሆነ በስባሳ ሲያስጠላ ዝብዝብ ይሁን ሰውዬ ቦርጭ። ከዛ ምን እንዳልኳት ልንገራችሁ አይደለ አንተም ራስህ ከህዝብ ላይ የዘረፍኩ ከመንግስት ላይ የዘረፍከው ይሆናል ገቢ አንበሳ ምናምን የምታወርድ በሙሉ ምድረ ሌባ በሙሉ በተለይ ኢትዮጵያ ተቀምጣችሁ የምታወርድ ከሆነ እሱ ከእሱ ጋር ይሄ ጃጓር ነው ጃጓር የሚባል ፈርሳ። አሁን ምን እንዳልሽ ታውቂያለሽ? እኔ ከጂጂ ጋር መነጋገር አልችልም። ወንድ ከሆነች የቀጠሮ ጌም ትግጠመኛለች። አንተ ረፍ ጅቦራ የሀጅን ጌም ሰርዛ እኔ ጋር ካልተጫወተች እኔ ቬሎዬን መቅደድ ሳይሆን አቃጥለዋለሁ አለች። ኧረ ተይ ሄለን ተይ ብላ ራሷ ላይ ቤንዚን ሄድና ከፈለክ ንገራት አውቃለሁ ጓደኛ ናት አለች። ኧረ ሄለን ቬሎችን በማቃጠል ትጫወታላችሁ። እኔ ላመቻቸው ይሄን ነገር። አንተ ረፍ ጅቦ ስቶፕ ሲሪየስ ነገር ለአንተ ሂድና አንተ ቀልድ ውጭኛ ምናምን የሰው ቤት ነች እኮ ባለጌ እኮ ናት። እሷ ብቻ አይደለችም። እሷን እያለ እሷን እያለ እሷ ስር ይሄ ዘረጦ የሆነ ሰው የፈርሳም ሰው የጃጓር የሚባል ከፍታ ዘላለም ሆድን እዚህ ነበረ ፉን ወጣ ገባ ወጣ። አሁን በቃ በዛ ሲል ሰው በነገራችን ላይ ፈርሳም መሆንን ያየሁትኝ እኔ ጂጂ እንዳላስወጣ እግዚአብሔር ምስክሬ ነው። ሪስፔክት ልሳሳ አሁን እሷ ቤት ስለሚሄድ ምን አይነት መልዕክት ይጅል ላድርስልሽ? ቀጥታ እናቴ ምን ልበልሽ? እሷ ቤት ሄዳለሁ አሁን ሚስጥር ልሰማ ልሰልላት ያንን ፈርሳም ሰውዬ ወሸላህን ይዛባሃለች ወይ? በቃ ወሸላው ተይዞበታል። እርግጠኛው ጃጓር የሚባለው ኧረ እባክሽ እሱ እኔ እንደሰማሁት ከሆነ ሳቢያም ነው እና ሳቢያም ነው፣ ግን ወሸላውን ስለያዘችበት ነው። ኧረ ወሸላ ምናምን አይደለም ሳቢያ። አንተ ሰው ናውጣ ግዴታ ወሸላ መሆን አለበት። አንተ ራስህ ኮተት ነህ። ናውጣ ሂዱጣ ሙጃ አንተ ራስህ ኮተት የሆንክ ሰውዬ ኮተት ነህ። ሶኬት ናውጣ ወሸላውን ስለያዘችበት ነው። ጃጓር የሚባል ሰውዬ እንዴ በቀደም 5 አንበሳ አወረደ፣ ዛሬም 3 አንበሳ ብቻውን፣ ሌላ ሰው የላትም። ምን ወሸላን አስደክሳለች ስለተያዘባት እዛ ቤት ልንገራችሁ አይደለ ወሸላው የተያዘበት ያ ምናምን እየፈራችሁ እንደዚህ 5 አንበሳ 6 አንበሳ ከእንደገና ደግሞ ደላላዎችም አላችሁ። አንበሳ እናውረድ ወሸላ ተይዞብህ ነው። አንተ 10 ጊዜ የመጣ 5 አንበሳ ምናምን ለምን አታገባት? አንድ ናችሁ እኮ አንተም የሆነ ሆድህ እዛ ከበሮ አክሎ እንደዚህ ብሎ ቁጭ ብሎ ከበሮ አክሎ ማለት ነው። እንዲህ ብለህ ዘላለም ዓለም በቃ እከካ
እከካምና አንተ አወረድክላት። አይ ዶንት ኬር። ዋናው ምን እንደሆነ ታውቃለህ? እንደዚህ አንገቷን ደፍታ እንድታይ ነው። ማንም እሷ ላይ ደግሞ እኛ ለእግዚአብሔር ነው ጸሎታችንን ያደረግነው። ምን እንዳደረግን ታውቃላችሁ? ገነት 3 አንበሳ ወረደች። የቤሩቷ ኦኬ ጉድ ጆብ ገነት 3 አንበሳ ወረደችላት። ወሸላሽ ተይዞ ገነት ሙሙሽ ተይዟል እንዴ ነው ወይስ እንዳት? እኔ እኮ በጣም እኮ ነው የሚገርመኝ። ግን ነው ወይስ ዘቢባ እንድትሰደብ ትፈልጊያለሽ? አወረደችላት ይቺ ገነት የእንትና እንዴት ነበርኩኝ እኔ እሷ ስታወርድ ግን አላየሁኝም። እኔ እኮ በጣም እኮ የሚገርመኝ እንዳትመጪ ገነት እኔ ጋር ማናችሁም እንድትመጡ አልፈ ማናችሁም እሷ ቤት የነበራችሁ በሙሉ የኔ ጌም ጊዜ እንዳትመጡ። ለነገሩ ብሎክ አደርጋችኋለሁ። ይሄ እዚህ ጣሊያን ያለሽ ክፍታፍ ነገር ያ አንቺ አውርደሽ ከሆነ እንዳትመጪ። ያንቺን አንበሳ ቂጣችሁን ጥረጉበት። ምክንያቱም ሴት የሚረገጥበት ሴት የሚሰደብበት የሁሉም ልጆች የሚሰደቡበት ቤት ነው። ስለዚህ እናንተም አንድ አይነት ናችሁ ማለት ነው። አንድ ነገር ልንገራችሁ፣ በእናንተ ይደርሳል፣ በራሳችሁ ይደርሳል። ለዚች አይደለም አንበሳ ቤንዚልና ክብሪት ምናምን ወይ ራሷ እንድታጠፋ ምናምን ገመድ የለም። እንደዚህ አይነት ነገሮች ነው የሚያስፈልጓት። ምክንያቱም ራሷን የማትለውጥ ከሆነ ተለውጣ በስነስርዓቱ ምንትን የማትል ከሆነ ሁል ጊዜ የሰው ቤት እንደዚህ እያፈረሰች ሲሪየስ ገነት የቬሩታ አወረደችለት። ማይኮ እስቲ ላኩልኝ በዛኛው አካውንት ሊዮ መጀመሪያ ሙኒት የምትባለው ማውረደችለት ይቼ ዱባይ በዛኛው ላኪልኝ። አይ ቆይ ገነት ግን ገርሞኛል። በዛኛው ላኩልኝሽ በዛኛው አካውንት ይላኩልኝ። በዛኛው ምን ስለሆነ ነው? ቆይ አይ ዶንት ኖ ለምንድን ነው ቆይ ለእሷ ያወረዱላት? ምን ስለሰራችላቸው ነው? ለሀገር ታግላላቸዋለች? ያወጣቸው ሀቅ አለ ወይስ የኔ ልጆቼን አባት አምጥታ ስላናገረች? በነገራችን ላይ ማለት ነው ወይንም ደግሞ የቤታን እናት አምጥታ ስላወራች ወይንም ደግሞ ዘቢባን ስለሰደበች ሳራ ሀበሻን ስለተናገረች ለዛ ነው ያወረዳችሁት? ለዛ ነው ዞይን ስለተናገረች ፈርዖንን ስለሰደበችው ለዛ ነው ያወረዳችሁት? በዛኛው ላኩልኝ። ለዚህ ስራ ነው የምታወሩት እናንተ። ለዚህ እኮ ነው የምታለቅሱት። ነገ ግን ለሚደርስባችሁ ነገር አንድ ነገር ነገራችሁ። ነገ ለሚደርስባችሁ ነገር ነገ በህይወታችሁ ጠዋት ስትነሱ ምናልባት ልጃችሁ ላይ ነገር ሴት ልጃችሁ ላይ ነገር ደርሰው ወይ ባሉ አባሯት ወይ በፍሬንዱ አባሯት ወይ የራሳችሁ ባል ሌላ ሚስት አግብቶባችሁ ሲወረውራችሁ ምናምን ወይኔ ምን አርጌ ነው እኔ እኮ ንጹህ እኮ ነኝ ከሱ ውጭ አልሄድም ባሌን በስነስርዓቱ ነው የሚይዘው ምናምን ልትሉ ትችላላችሁ አይደለ? ሁሉ ጊዜ የምታስቡት እናንተ ለባላችሁ ታማኝ እንደሆናችሁ ኖ ታማኝ የሆናችሁት እሙሟችሁ ሊሆን ይችላል። ህሊናችሁ ግን ታማኝ አይደለም። ህሊናችሁ ግን ታማኝ አይደለም። ይቅርታ ቀድሞ
የኔ እናት እንዴት ነሽ? ለጌሜ ይቀመጥልኝ አንበሳዬ። ቴንክ ዩ ሶ ማች ማማዬ። አቤል እኮ ለብሼ ነው አላየሽኝ? ማይ ጋድ ድራማው ይኸውልሽ ፐርፐዝ የተሰራበት ነገር ነው። ባይ ዘ ዌይ ደግሞ ፓስተር ትንሽ አሁን አላስገባም አለኝ። ትንሽ ኢሞሽናል ነው መሰለኝ። ፊራ ዛሬ ባይ ዘ ዌይ በርዝዴው ነው። ሃፒ በርዝዴይ ቱ ፊራ። እና ደግሞ ሰጥቶታል ገባሽ እምልሽ እና ግን አላየውም። ጊፍት ሂደ እኔ ግን ሊያስገባኝ አልቻለም። ትንሽ ኢሞሽናል ሆኗል። እውነቱን ነው። ለምንድን ትገለሽ? እኔ ራሴ አሁን ለምሳሌ እኔ ራሴ ከእንትኔ ዝግ ነው የለኝም እና ይሄኛው ደግሞ ኢሜይል ሌላ ቦታ ነው ያለው። ማስተካከል አልቻልኩኝም። እውነቱን ነው። ለምንድን ታውቂያለሽ? እንደዚች ያለችዋን ሴት ያበደች ሴት ባለጌ ሴት ጋራ መጫው ራሱን የቻለ ኃጢአት ነው። ለዚች የሆነ እንትን ማለት ነው። ግን በዚህ መንገድ እሱ አሁን የፈለገው ምን እንደነበር ታውቂያለሽ? በስነስርዓቱ ጌም ተጫቱ መለያየት ነው እንጂ እንደዚህ አይነት ድራማ ትሰራለች ብሎ አልነበረም። ገባሽ? እዮዳም የራሱ ነገር አለው። ግን በእንደዚህ በፋሚሊ ከመጣሽበት አይወድም እንደዚህ አይነት ነገር። ከዛ ጌሙ ከመድረሱ በፊት አንቺው ምንድን ነው ያደረገችው? ይህንን ቶፒክ አመጣች። ጥሩ አይደለም ለሱ። ገባሽ? ያ እና ይሄ ነገር ይኸውልሽ ምንድን ነው ጥፋቱን ያሁን የተረዳሁት ነገር 2 ሞዴሬተሮች እኛ ቤት ያሉ ልጆች እሷ ቤት ሞዴሬተሮች ናቸው። እነሱ ናቸው ገባሽ ይሄን ጌም ክሬት ያደረጉት። እኔ ስንስ ዴይ ዋን ኖ ብዬ ነበረ ከእሷ ጋር እንዳይጫወት። እሱ ግን ኖ ሁለታችን የተለያየ ሀሳብ ያለው ሰዎች ስለሆነን ብንጫወት ጥሩ ነው አውትካሟልና በቃ መጫወት ፈለገ። እኔ አትጫወት ብዬው ነበር። ለመሰለሽ እሷ ቤት ሁልጊዜ እንደዚህ አይነት ድራማዎች ይሰራሉ። ስለዚህ 45 ደቂቃ ተቀድሞ ፈርስት ኦፍ ኦል ሲሰሩት ይሄ ፍላየሩን ሲሰሩት ራሱ